እኔ ከዚህ በፊት ጓደኛ አለኝ፣ አሁንም አለኝ። ከዚህ በፊትም ጓደኛ ነበረኝ። ብዙ ፈተናዎችን ብዙ ስቃዮችን አሳልፌ ያለሁት የሰው ሀገር ነኝ፣ ዱባይ ነው ያለሁት። ፍቅረኛ ነው? አዎ። እንዴት ተዋወቃችሁ? የተዋወቅነው ሌላ ጓደኛ ነበረኝ ከዚህ በፊት ማለት ነው። እሺ። ከዛ በሱ ደግሞ የሆነ ክስተት ተከሰተና በዛ ምክንያት ተለያየን ከሱ ጋር ማለት ነው። ከዛ በሱ ደግሞ የአክስቱ ልጅ አለ፣ አንድ ልጅ ማለት ነው። እና ከሱ ጋር የፍቅር ጥያቄዎች ምናምን ሲያቀርብልኝ እኔ በንቀት አልፈው ነበር። ከሱ ጋር በነበርንበት ሰዓት ላይ ምናምን በጣም የሱ የአክስቱ ልጅ። እሺ። እና ከሱን ጋር በነበርንበት ሰዓት ላይ ምናምን በጣም ቅርርብ ነበረ፣ እንዲቀርብ ምናምን ይሞክር ነበር። እኔ ግን ፊት አልሰጠሁትም ከሱ ጋር ስለነበርኩኝ። ያው እኔ ሌላ ሰው ማስጠጋትም አልፈለኩም፣ ዞርም ብዬ ላይ አልፈለኩም። እና ከሱ ጋር በተጣላን ሰዓት ላይ እሱ ደግሞ ያው እንደተጣላን ሲያግዜ ቀረበኝ ማለት ነው። ካቀረበኝ በኋላ እኔም ቦታ አልሰጠሁትም፣ ይሆናል ዝምታ ምናምን መረጥኩኝ፣ አልተጠጋሁትም ብዙም እንደሱም አድርጎኝ እንዳይሄድ ምናምን ብዬ በፍራቻ እንትን ማለት ነው። እሺ። ከዛ እኔ ደግሞ በዛው እንደዚህ ያወራን እያለ እኔ መሽታም ብታም ምንም ሳልልም ተነስቼ ወደ ዱባይ ከመጣሁኝ በኋላ ዱባይ ወደ 3 ወር ምናምን ከሰራው በኋላ የፍቅር ጥያቄው ደግሞ አቀረበልኝ ማለት ነው። ቤተሰብ እህቶቼ ምናምን ስለሚያቅም ብዙ ነገሮችን ተዋወቃለን። የርቀት ሰው አይደለም፣ ቅርብ ነው። የሱም ቤተሰብ የኔም ቤተሰብ ይተዋወቃል። ብዙም ርቀት ያለን ሰዎች አይደለንም። እና እዚህ እኔ ከመጣሁኝ በኋላ ያው እሽታውን ተቀበልኩት፣ ቀጠልን ማለት ነው። ግን በቃ የሆነ ንጭንጭ አለ። አያምነኝም። እኔ ሰው ሀገር ላይ ሆኜ አያምነኝም። እኔ ደግሞ ያው እዚህ የምሰራው ከሀበሻ ጋር ነው ማለት ነው። እና ቤት ውስጥ እንዲህ ድምጽ በሚሰማበት ሰዓት ላይ ምናምን ይነጫነጫል። በቃ የሌለ ታሪክ ያወራል ማለት ነው። እኔ ደግሞ እዛ ሰዓት ላይ በጣም እናደዳለሁ። ለምን እንደዚህ ታደርጋለህ? እኔ ሰው ሀገር ነኝ ያለሁት፣ እንደዚህ በቃ ብዙ ነገሮች ስነግረው ይረዳና እሺ ይላል። ተመልሶ ደግሞ ገና ህፃን ማለት ነው እንደዚህ ይሆናል። በቃ በስራም ጉዳይ ስለሱም ብዙ ነገሮች ስናወራም የሆነ ብቻ አላቅም፣ ምን እንደምል አላቅም። እና ብቻ ፍቅር የለኝም እንዳልል ፍቅር አለኝ። ወደዚህም ላመጣም ሞክሬ ነበር። ሰው ሳማክር ጊዜ አታምጪ፣ ይቅርብሽ፣ ጥሩ አይደለም እዚህ ካመጣሽ በኋላ እዛ ደግሞ የሚሰራበት ነገሮች ማመቻች። ይሄ ሰው ማን ነው? ነጌስ ለኔስ ምን አይነት እንትን አለው? እሱንም እንደዚህ ስለው የሆነ ባጃጅ ግዢልኝ እና ስራ ልስራ ነው የሚለው። እሺ። እና ምን ትለኛለህ? ጥምቀትም ላይ ደግሞ እንዲህ ሽማግሌ ከእኔ ማታምኝኝ ከሆነ ጥምቀት ላይ ሽማግሌ ልላክና በሽማግሌ ያለው ነገር ጨርሰን ባጃጅ ግዢልኝና እስከምትመጪ ድረስ እኔ ያለው ነገር ልስራ፣ ባጃጅ ግዢልኝ እና ሲለኝ እኔ ቤተሰብን ባማክር ቤተሰብ የሚሰጡኝ መልሶች እንጃ ጥሩም አይደለም ብዬ ስላሰብኩኝ እስቲ ላማክር ብዬ ነው። ባጃጅ ግዢልኝ አለሽ? እድሜው ስንት ነው? አንቺ እድሜ ስንት ነው? እኔ 4 እግዚአብሔር እኔ እኮ ጎበዝ የቅም ያለ እኮ ማወቅ አለና አሁን አለ በፊት ልበልሽ ነኝ ምን ቤት ነኝ ነው ወይ እንዴት ነው? የት እንደሚገዛ ጥሩ ባጃጅ የሚጠቁመኝ አይነት ነገር ነው አባልሽ። የኔ ናት ስህተት አንድ ወንድማሽ ማለት ወንድማሽ ገባ ወንድማሽ ሊገኝ ገበሽ አንደኛ በዘመድ መካከል በቃ ወንድም እኮ ነው። አክስቱ ልጅ ማለት እኮ ወንድማማቾች ናቸው። ገብቶሻል? የአክስቱ ልጅ ፍቅረኛሽ ከነበር አለቀ በቃ። ይሄ ሰው ፍቅረኛሽ ሊሆን አይችልም። አፍቅደው ገለመል የሚባል ነገር አንዳንዴ ህሊና የሚባል ነገር አለ። ግብረገብነት መማር አለብን። ግብረገብነት ተምራችሁ ያደጋችሁ ሰዎች፣ ተቆንጥጣችሁ ያደጋችሁ ሰዎች ይሄን የምታውቁት
ለዛ ነው በልባችሁ ብቻ አትሂዱ፣ ጭንቅላታችሁን ተጠቀሙበት። አንዳንዴ የማይደረጉ ነገሮች አሉ፣ ማይሰሩ ማይሆኑ በሌላ ነገር ኖርማል አድርጋችሁ የምታስቡት ግን በህሊናችሁ መዝገብ ላይ ወይም ሚዛን ላይ ሲቀመጥ ልክ ያልሆነ ነገር አለ። ስለዚህ ይሄ ነገር መጥፎ ነው ለአንቺ። ገብቶሻል? ሁለት የአክስት ማቾች ናቸው ማለት ወይም ያኛው የአክስትሽ ፍቅረኛ ነበረች፣ ተለያያችሁ። ከዛ ከዚህ ልጅ ጋር ወፍቅ ነገስ እንዴት ነው የምትተያየው? ስትጋቢ እኮ እንደው ትዳር ስትይዥ ምናምን እየሶኩ ዘመዱ ነው መጡ ሲያይሽስ ምን ልትባ እንዴት ነው ነገሩ? ጭምልቅልቅ ያለ ነገር እኮ ነው የሚሆነው። ከዛ አንተ ነገ የኔን ሚስት የነበረችውን ጠበስ ቀማኝ በሚል ሲገዳደሉ ታያቸዋለሽ በአንቺ ምክንያት። ያንቺ ስሊናሽ እንዴት ያልፋል? አይሆንም። ለዛ ነው ከመሰረቱ የጀመርኩልሽ። አይሆንም። በቃ በሁለቱም መንገድ በምንም ብታስቢው እሱና አንቺ ጥምረት ሊሆን አይችል። አንዳንዶቻችሁ ጓደኞቻችሁ የምትይዙ አላችሁ። ምን ችግር አለው? ተለያይተን አይደል? አይደለም ጋይስ፣ ጃይሊና ሊኖር ችግር ያመጣል። በቃ ልክ ያልሆኑ ነገሮች አሉ። አንዳንዴ ሁሉ ተፈቅዷል፣ ግን ሁሉ አይጠቅምም። ምድር ላይ ለሰው ልጅ ሁሉ ነገር ተፈቅዶለታል፣ ግን ሁሉም አይጠቅመው። አንዳንድ ነገር መጥፊያው ነው ለሰው ልጅ። ስለተፈቀደልሽ ብቻ ታረጊዋለሽ ማለት ማድረግ ስለቻላችሁ ብቻ ማታረጓቸው ነገሮች አሉ ጋይስ። ከእናንተ አውቄ አይደለም፣ ግን ማድረግ ትችላላችሁ፣ አቅሙ አላችሁ፣ እድሉ አላችሁ፣ ግን ማታረጉት አለ ከብዙ ነገር አንግል። ሰው ፍቅር መጀመር ትችላለሽ ከሱ ጋር፣ ማንም እኮ አይከለክልሽም። የሚገርፍሽ የለም፣ የሚሰቅልሽ የለም። ግን ጭንቅላትሽ ደግሞ ህሊና የሚባል ነገር አለ፣ እየቻልሽ አታረጊው። ይሄ በሁለት በመካከላችሁ ያለ እንደ ግንብ ቁጠሪ። ምን ችግር አለ የሚልሽ ሰው እንዳሰሚ። እኔ ከጥሩ አንግል ነው ተነስቼ እየነገርኩሽ ያለሁት። ምንም ለማግኘት ምንም ለማጣት አይደለም። ግን ይሄ ነገር ለአንቺ ወስዶ የሚወስድሽ የመጨረሻ የህሊና ጸጸት ውስጥ ነው የምትገቢው። ሁለተኛ ነገር ባጃጅ ግዢልኝ ብሎ ከአንቺ ሪኩዌስት የሚጠይቅ ወንድ እንዴት ነው የሚጠቅምሽ? እንዴት ነው ህይወት የሚሆንሽ? ራሱን ካልቻለ ወንድ ልጅ እንዳታገቢ አለቅ። እኔንም ጭምር አሁን ነገር እንግዲህ እኔ እንኳን አልተወለደችም ማገባት፣ ግን እኔ ራሴን ካልቻልኩ እንዳታገቢ። ታቲት ምን ልንፋጠጥ ነው? ወንድ ልጅ በራሱ ቆሞ መራመድ መጀመር አለበት። ቆሞ መራመድ መጀመር አለበት ማለት የሆነ አካውንት ውስጥ ገንዘብ አለው ምናምን፣ ገንዘብ ሁሉ ነገር አይደለም። ኮንፊደንስ ሊኖረው ይገባል። አላማ ሊኖረው ይገባል። በራሱ ህይወት ውስጥ ንጉስ የሆነ መሆን አለበት። ኮንፊደንስ ያለው፣ በራስ መተማመኑ ከፍ ያለ፣ በመንፈስ በአይምሮ ልዕልና ከፍ ያለ። አለበለዚያ ገብተሽ እኮ መደናቆር እኮ ነው የሆነው። የኔ እናት ትዳር ራሱ ከሆነ ምንም መሪ እኮ አይሆንም። ወንድ እኮ መሪ ነው መሆን ያለበት ጋይስ። መሪ ይህ ዝም ብሎ የሰፈር ምናምን ጨዋታ ምናምን አለም እኮ ህይወት እኮ ነው። መሪ ማለት ከፊት መቅደም አለበት። እሱ የቤት ራስ እኮ ነው አይደለ? እግዚአብሔር አዳምን ሲፈጥረው ራስ አድርጎ ነው አይደል? በቃ የቤት ራስ ማለት ይሄ በጣም ከባድ ስራ ነው የሚሰራው። ከአንገታችን በላይ ያለው ራሳችን ሁሉም ነገር የሚቆጣጠረው እሱ። እጅን እንዲማረክ ካለብህ ወደ አይምሮ ትእዛዝ መሄድ አለበት። አይምሮ መፍቀድ አለበት ማለት ኤቭሪቲንግ ራስ ነው የሚቆጣጠር። ይሄ ማለት ነው እንግዲህ ባል ማለት አስበሽዋል። በጣም እኮ ትልቅ እኮ ማዕረግ ነው ካሰብ ነው። ለዚህ ራስነት ከታጨው እኔ መስት በጣም ማቹርድ መሆን አለብኝ ብዬ ነው አስበው። ከሷ በጣም የቀደመ ማቹሪቴ ሞር ሃይ መሆን አለበት። አለበለዚያ እኔ ቁጭ ብዬ እሷ ሊድ የምታደርገኝ ከሆነ እንደ ወንድ በጣም ይሄ የወንድነት ክብር የለም። የሴት ራሱን የቻለ ስራ አላት። የወንድ የራሱ ወንድ በቃ ራስ ነህ ተብሎ ከተሾመ እኔ አይደለም የሾምኩት ወይ እሱ አይደለም እግዚአብሔር ነው ያንን ያለው። ራስ ከሆነ እንዴት ነው ባጃጅ ግዢልኝ፣ ገንዘብ ስጪኝ፣ እንዲላኪልኝ፣ እንዲክፈችልኝ የሚል ወንድ እንዴት ራስ ሊሆን ይችላል? ይህን በራሳችሁ አይምሮ ለኩት። አርፈሽ ቁጭ በይ እሺ። አይሆንም በቃ ይሄ ከብዙ አንግል ተግባባን። ማዳም ግልጽ ነው። እሺ ወንድሜ፣ እሺ መልካም ቀን። መርፌውን ውጭ ዋጪ
ውሰጂ የሰጠንሽን ሽሮፕ but it is very difficult to find this time special in Europe ዩሮፕን በዩ አሜሪካን በዩ አፍሪካን በዩ ኤዥያን በዩ አረብ ሀገርም በዩ የትም ምድር ላይ የኔ እናት እንደዚህ አይነቱ ወንድ ፈልጎ ማግኘት አይቻልም አይደል ማለት ያለብሽ ወደ ላይ ሪኩዌስት አድርጊ የኔ እናት ሪኩዌስት ይባል ነገር አለ ፍሬንድ ሪኩዌስት የምንልከው ፌስቡክ ላይ ሲሆን ብቻ ነው እንዴ ሪኩዌስት እንላክ እንጂ ጋይስ ለፈጣሪ አንኳኩ ይከፈትላችኋል ጠይቁ ይሰጣችኋል አለ እንግዲህ እኔ አይደለም ያልኩት ካለ እንግዲህ ቃሉን ያከብራል እግዚአብሔር ቃሉን ያከብራል ቃል አክባሪ ለቃል አይታማም ሶ አንኳኩ ይከፈትላችኋል ጠይቁ ይሰጣችኋል ካለ ምድረ መጠየቅ ምንፈራውኛ ነው ለመጠየቅ ስራውን እንኳን ለምንሰራውኛ እኛ አንፈልጥ አንቆርጥ አንፈጥር just ጠይቅ ስንጠይቅ ግን አምነን አይደለም የምንጠይቀው ችግሩ እሱ ነው ዝም ብለን በገለመሌ አይነት ነገር ከልብሽ ጸሎት አድርገሽ ከልብሽ የሆድሽን ያንጀትሽን አይነት ጥያቄ ካቀረብሽ የእውነት ይሰከልሽ እኔ በዛ ነው ማምኑ ይቅርታ አድርጉልኝ የምንም እምነት ተከታይ ብትሆኑ ፈጣሪ ይመልሳል ችግሩ እኛ ስንጠይቅ እንቸኩላለን ዛሬ ጠይቀን ነገ እንዲሆን ነው የምንፈልገው ዛሬ ጠይቀሽ መቼ እንደሚመልስ እሱ ያውቃል ታገሽዋ እንዴ ውሃን እኮ በወንፊት መያዝ ትችላላችሁ ውሃን በወንፊት መያዝ ትችላላችሁ ደግመዋለሁ ዋናው ነጥብ ውሃው በረዶ እስኪሆን መጠበቅ ብቻ ውሃው በረዶ እስኪሆን ታገሺ በወንፊት ለመያዝ ውሃን እንጂ እንጥርፊያ ያስፈልገም ሶ ዲፊካልት ነው ማለት ሳይሆን ጠይቂ ጊዜውን ደግሞ አንቺ ጠብቂ በጽናት ይመልሳል የእውነት እንደ ፈጣሪ ታማኝ